ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናችን ተጀምሯል። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና እመራለሁ። አብራችሁን ቆዩ። በቀዳሚነት ወደምንመለከተው ጉዳይ አለፍኩ። ፍርድ ቤቶች በ1967 የተወረሱ የቀበሌ ቤቶችን የመዳኘት ስልጣን የላቸውም ሲል የፌዴሬሽን ምክር ቤት ገለጸ። የፌዴሬሽን ምክር ቤት የፍርድ ቤቶች ሚና በሚል ውይይት አካሂዷል። አንዱ ዓለምናን ተጨማሪውን አዘጋጅቷል። ውይይቱን በንግግር የከፈቱት የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ፌዴሬሽን ምክር ቤት ሀገሪቱን አደጋ ላይ የሚጥሉ ሁኔታዎችን የሚታደጉ እንዲሁም የቡድን መብትና የግለሰብ መብቶችን ያስከበሩ በርካታ ህገ መንግስታዊ ትርጓሜዎች መስጠቱን ጠቅሰዋል። ይህንን ተግባር የሆኑ ፍርድ ቤቶችም የህገ መንግስቱ ትርጉም ውሳኔ አክብረው እየሰሩ ቢሆንም ከመንግስት የረጅም ጊዜ ይዞታዎች በተለምዶ የቀበሌ ቤቶች ጋር በተያያዘ ፍርድ ቤቶች የምክር ቤቱ ውሳኔ ጋር ያልተናበቡ ውሳኔዎችን እየሰጡ መሆናቸውን ተናግረዋል። በፍርድ ቤቶች ዘንድ በስፋት ከሚታዩ በተለይም ደግሞ የዜጎች መሰረታዊ ጥያቄዎች የሆኑት የከተማ ቦታ እና ንብረት ጋር በተያያዘ አንዳንድ ፍርድ ቤቶች የፌዴሬሽን ምክር ቤት የወሰነውን የመጨረሻ ውሳኔ እንደገና ደግሞ ያያሉ። ይህ በዜጎቻችን ላይ ከፍተኛ የሆነ እንግልት እየፈጠረ ያለበት ሁኔታ ነው ያለው። ከአዋጅ ውጪ የተወረሰ ቤት ጉዳይ አይቶ የመወሰን ስልጣን በተመለከተ ከአዋጅ ውጪ ተወስዶብኛል የሚባሉ ቤቶችን ባለቤትነታቸውን በማጣራት ውሳኔ ለመስጠት የአዋጅ ቁጥር 110/87 ለኢትዮጵያ ፕራይቬታይዜሽን ኤጀንሲ ስልጣን የተሰጠ በመሆኑ ፍርድ ቤቶች ጉዳዩን አይቶ የመወሰን ስረ ነገር ስልጣን የሌላቸው ስለመሆኑ መነጋገር በጣም አስፈላጊ ነው። ምክር ቤቱ በሰኔ 5 ቀን ጉባኤው 2016 ዓ.ም በመዝገብ ቁጥር 113/16 በሰጠው ውሳኔ ለረጅም ጊዜ በመንግስት ቁጥጥር ስር ያሉ ቤቶች በአዋጅ ውጭ በሆነ አግባብ ተይዘዋል የሚል ክርክር ስልጣን ለተሰጠው አካል ቀርቦ እስካልተረጋገጠ ድረስ ቤቱ የመንግስት እንደሆነ ግምት የሚወሰድ ስለመሆኑ አስገዳጅ የህገ መንግስት ትርጉም በውሳኔ በመሰጠቱ ይህ ሊከበር እንደሚገባ የገለጸው ምክር ቤቱ ፍርድ ቤቶች መሰል የትርጉም ውሳኔዎችን በወጥነት ማክበር ይገባቸዋል ሲል ምክር ቤቱ አሳስቧል። ተወያዮቹም ከዜጎች ፍትህ ማግኘት መብት ጋር የተያዙ ጥያቄዎችን አንስተዋል። ጉዳዩን ግን ፍርድ ቤቶች ማየት የለባቸውም። ፍርድ ቤቶች ወደ ክርክር አትሉ፣ ማከራከር አይችሉም የሚለው ግን ትንሽ እሱን እኔ የግል ሀሳቤ ነው ያስቸግራል። እንደውም ከህገ መንግስቱ ትርጉሙ በላይ ዜጎች ወደ ፍርድ ቤት እንዳይሄዱ መከልከል ኮንሲኩዌንሱ ከህግ የበላይነትም ከምንም በላይ አደጋው ከፍ ያለ ነው። ክርክሮች ላይ የመጨረሻ ውሳኔ እንዳላቸው ህገ መንግስት ያስቀምጣል። ግን ውሳኔያቸው በፍርድ ቤት አይታይም የሚል ስለሌለ ነው ችግር እየተከሰተ ያለ። በአዋጅ ቁጥር 1261/2011 መሰረት ምክር ቤቱ የሚሰጣቸው ውሳኔዎች የመጨረሻ ውሳኔ መሆናቸውን ደንግጓል። እናም ፍርድ ቤቶች የውሳኔ ማጣቀሻቸውን በዚህ ማዕቀፍ ውስጥ ሊሆን እንደሚገባ የምክር ቤት አመራሮች ምላሽ ሰጥተዋል። ህጉ አንድ ጊዜ ከተተረጎመ በኋላ መተው ሌላ ጉዳይ ነው። ህግና ስርዓት አልበኝነት እንዳያመጣ የፍርድ ቤቶች ውሳኔ ፖሊስ ወይ ደግሞ ሌላ ቃል የመፈጸም ግዴታ አለ። ተመሳሳይ ነው። የፌዴሬሽን ምክር ቤት ውሳኔ ማስፈጸም ያለበት አካል ደግሞ ማስፈጸም አለበት እና ይሄ የአንድን አካል ስልጣን የመጋፋት የአንድን አካል ታማኝነት የመሸርሸር ጉዳይ አለ። ፌዴሬሽን ምክር ቤቱ የወሰናቸው ሁሉም ውሳኔዎች ከህገ መንግስቱ ኢኳሊ ኢንተርፕሬት ይደረጋሉ። ስለዚህ በህገ መንግስቱ በተሰጠው ስልጣን መሰረት ፌዴሬሽን ምክር ቤት የወሰነው ውሳኔ መፈጸም ህገ መንግስቱን ፕራክቲስ እንደማድረግ ተደርጎ ይቆጠራል ማለት ነው። ፌዴሬሽን ትናንትም ዛሬም የፍርድ ቤቶችን መብት አይገፋም፣ ይልቁንም የፍርድ ቤቶችን መብት ያከብራል። መጀመሪያ ደረጃም እስከ ጠቅላይ ፍርድ ቤት ያላቸው ሰብሳቢዎች እንዲህ አይነት ነገሮችን ሲሪየስ ኬዞች ለምን ባለ ጉዳዮችን እናመላልሳቸዋለን። በአዋጅ ቁጥር 1261/2011 መሰረት ምክር ቤቱ የሚሰጣቸው ውሳኔዎች የመጨረሻ ውሳኔ መሆናቸውን ደንግጓል። እናም ፍርድ ቤቶች የውሳኔ ማጣቀሻቸውን በዚህ ማዕቀፍ ውስጥ ሊሆን እንደሚገባ የምክር ቤት አመራሮች ምላሽ ሰጥተዋል።
ጥራቱን የጠበቀ ምርት በሀገር ውስጥ አምራቾች ለገበያ መቅረቡ እንደ ሀገር የአምራች ኢንዱስትሪው ዘርፍ ማደጉን አመላካች ነው ሲሉ የሃይማኖት አባቶች ገለጹ። ግለሰቦችና ተቋማት የሀገር ውስጥ ምርቶችን በመሸመት የበኩላቸውን እንዲወጡም ጥሪ ቀርቧል። ከተለያዩ የሃይማኖት ተቋማት የተውጣጡ አባቶችና የመንግስት የሥራ ኃላፊዎች የኢትዮጵያ ታምርት ኤክስፖን ጎብኝተዋል። ቤተልሔም ሰለሞን ከ20 በላይ አምራቾች የተሳተፉበት የ2018 ዓ.ም የኢትዮጵያ ታምርት ኤክስፖ ላይ በተለያዩ ዘርፎች የተሰማሩ አምራች ኢንዱስትሪዎች በአዲስ ኮንቬንሽን ሴንተር በመገኘት ምርቶቻቸውን ለማህበረሰቡና እንደዚሁም ደግሞ ለተቋማት እያስተዋወቁ ይገኛሉ። ጣዕም ሜካኒካል ኢንጂነሪንግ በትግራይ ክልል መቀሌ የሚገኝ ካምፓኒ ነው። በዋናነት የእርሻ ማሽነሪዎች ነው የምናመርተው። ተኪ ምርት የሚባሉ የትሬሸር ወይም ደግሞ መውቂያ የሚባሉ ትሬሸሮች እናመርታለን። የግራናይት ፕሮዳክቶች አሉ። የማርበል ለእጅ መታጠቢያ የሚሆኑ የባዝሩም ሃንዶሾች አሉን። የደረጃ የመስኮት የበርም እንሰራለን። በፈርኒቸር ዘርፉ በኢትዮጵያ ውስጥ ፈርቀዳጅም ነን። ከ10 ዓመታት ወደዚህ ደግሞ እዚሁ ሀገራችን ነው ሁሉንም የምናመርተው ማለት ነው። ከውጪ ማስገባት ትተን እዚሁ እያመረትን ያለ ነው ማለት ነው። ከተለያዩ ሃይማኖት ተቋማት የተገኙ እንደዚሁም ደግሞ ከመንግስት የተለያዩ ተቋማት የተውጣጡ የስራ ኃላፊዎችም በዚህ ኤክስፖ ላይ ተገኝተው የአምራች ኢንዱስትሪው ዘርፍ እንደ ሀገር እያመጣቸው ያሉ ለውጦችን እንደዚሁም ደግሞ ጥራትና ደረጃቸውን የጠበቁ ምርቶች ምን ይመስላሉ የሚለውን ተገኝተው ተመልክተዋል። በሀገር የተመረቱ እና ለውጭ ኤክስፖርት በጥራት እና ደግሞ እንዲሁም ደግሞ ተኪ ምርቶችን ጥራትና ምርት ደረጃ መሰራታቸውን ስናይ እጅግ ልባችን የኮራበት ምን ያህል ደረጃ ላይ እንደደረስን አንዱ ማሳያ መሆኑን አይተናል። ከዚህ በፊት ያላየኋቸው አዳዲስ አይነት ሎካል ምርቶች ውስጥ ላይ መመረቱ ትልቅ ነገር አንዱ ምንድነው ወደ ውጭ የወጣ የነበረውን የዶላር የውጭ ምንዛሪን ማስቀረት የምንችልበት ደረጃ ላይ እየደረሰን እንዳለ ያመላክታል። በኢትዮጵያ ታምርት ኤክስፖ እየተሳተፉ የሚገኙት አምራች ኢንዱስትሪዎችም ተኪ ምርቶች ላይ ትኩረት አድርጎ በመስራት በተለይም ደግሞ የውጭ ምንዛሬን በማስቀረት ረገድ ጥራታቸውንና ደረጃቸውን የጠበቁ ተወዳዳሪ ምርቶችን በማምረት እንደ ሀገር የኢንዱስትሪው ዘርፍ እንዲያድግ የራሳቸውን አስተዋጽኦ እያበረከቱ ይገኛሉ። በተለይም በጉብኝቱ ላይ የተሳተፉ ተቋማትም ማህበረሰቡ እንደዚሁም ደግሞ መንግስታዊና መንግስታዊ ያልሆኑ ተቋማት የሀገር ውስጥ ምርቶችን ትኩረት አድርጎ በመግዛት የበኩላቸውን አስተዋጽኦ እንዲያበረክቱም ጎብኚዎቹ መልእክት አስተላልፈዋል። እኔም ከዛሬ ጀምሬ የኢትዮጵያን ምርት በራሴም ለመጠቀም ሌሎችም እንዲጠቀሙ ደግሞ በኢትዮጵያ ውስጥ እየተሰራ ያለው ደግሞ በጣም ጠንካራና ጥሩ ነገር እንደሆነ ይሄ ደግሞ አእምሮአችንን ራሳችን ማሳመን ያስፈልገናል። የራሳችንን ማቴሪያል ራሳችን አክብረ ነው ራሳችን መጠቀም ስንጀምር ያስተሳሰብ ለውጥ ማምጣት ያስፈልጋል። ስለዚህ ተቋማትን በዚህ ልክ በፍጹም አቋም ወስዶ በሀገራችን ምርት የሀገራችን ኢንዱስትሪዎች መደገፍ አለብን የሚል ተመጋግበን ካላደግን በሀገር ውስጥ መደረግ ይችላል የሚል አስተሳሰብን መቅረጽ ግድ ይላል። መንግስትም እንደ ፖሊሲ ማስተላለፍ አለበት ብዬ ነው የምለው። በዞኑ ችግሮችን በመቋቋም የአፈር ማዳበሪያ ስርጭት መደረጉን የሰሜን ሸዋ ዞን አስተዳደር ገለጸ። እስካሁን 300,000 ኩንታል የአፈር ማዳበሪያ መሰራጨቱንም የዞኑ ግብርና መምሪያ አስታውቋል። ለዓለም ላይ ኩን ለ2018-19 የመኸር የእርሻ ወቅት በሰሜን ሸዋ ዞን 1.1 ሚሊዮን ኩንታል የአፈር ማዳበሪያ ለአርሶ አደሮች ለማድረስ በሰሜን ሸዋ ዞን ጥረት እየተደረገ ነው። 1.1 ሚሊዮን ኩንታል ለማድረስ ማዳበሪያ ለማድረስ አስበን አቅደን እየሰራን ያለነው የበልግና የመስኖውን ሳናካትት ከመኸሩ ብቻ 300,000 ኩንታልና በላይ ገብቷል። እስካሁን ድረስ በዞኑ ውስጥ በግብርና አምራች ከሆኑ 23 ወረዳዎች ወደ 22 ወረዳዎች ሰው ሰራሽ አፈር ማዳበሪያ ስርጭት እየተከናወነ ስለመሆኑ ነግረውናል። ቅድሚያ ለሚዘሩ የይፋት ቀጠናዎች ማሽላ የሚዘሩ አሉ፣ ጥራጥሬ የሚዘሩ አሉ። በፍጥነት አሁን ለነሱ ቅድሚያ እየሰጠን ነው። 22 ወረዳ ደርሰናል። አንድ ወረዳ ብቻ ነው የቀረን። በጣም በጥሩ መንገድ ስርጭቱን እያሳለጥን ነው። በየቀኑ ከ30 እና ከ40 መኪና በላይ ነው የምንልከው። ዛሬ ደግሞ ከ100 መኪና በላይ ነው ለመንዝ የላክ ነው። በመካከለኛው ምስራቅ የተፈጠረው የሰላም እጦት የፈጠረው የነዳጅ እጥረትና ሌሎችም የጸጥታ ችግሮች ይህንን እንቅስቃሴ ሳይበግሩት ዛሬም ከ100 መኪና በላይ ወደ መንዝ ቀጠና የማዳበሪያ ስርጭት እየተደረገ ነው የሚገኘው። በተለይ ወቅቱ የነዳጅ ጋር የተያያዘ ቻሌንጅ አለ፣ ከጸጥታ ጋር የተያያዘ ቻሌንጅ አለ። ልክ እንደዚህ እንደምትመለከተው በትብብር በቅንጅት በተለይ ከጸጥታ ተቋማት ጋር ተቀናይተን
ተከታታይነት ያለው ስራ እየሰራን ያለ ነው። የጸጥታ ቻሌንጅ የነዳጁ እና ሌሎችም ተደማምረው አይፈትኑንም። መፍትሄ እየሰጠን ለአርሶ አደራችን ማዳበሪያ እናደርሳለን። አርሶ አደራችን ተረጋግቶ ወደ ምርት ስራው እንዲገባ የምንችለው ሁሉ ምንሰራ መሆኑን በዚህ አጋጣሚ ለአርሶ አደሮቻችን መልእክት ማስተላለፍ ፈልጋለሁ። በዞኑ ከሚያስፈልገው 1.1 ሚሊዮን ኩንታል የሰው ሰራሽ አፈር ማዳበሪያ እስካሁን ባለው ጊዜ ውስጥ ከ300 ሺህ ኩንታል በላይ የአፈር ማዳበሪያ ወደ ወረዳዎች ተሰራጭቷል። በቀሪ ጊዜያት ደግሞ ቅድሚያ ለሚሰጣቸው ቅድሚያ እየተሰጠ የአፈር ማዳበሪያ ስርጭቱ እንደሚቀጥልና አርሶ አደሩ የቅድሚያ ተሰጥቶት እንደሚሰራም ነው የተገለጸው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዘገባዎች የተከታተላችኋቸውን ይመስሉ ነበር። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና ወደ እናንተ አደረስኩ። ስለነበረን ቆይታ ከልብ እናመሰግናለን። ጤና ይስጥልን።